Major demand is that Iran stop funding and arming regional groups and abandon what the U.S. calls its proxy model. ዓለም አቀፍ የመገናኛ ብዙሃን ባተኮሩበት የጥንታዊ ስልጣኔዎች ማዕከል በሆነችውና የዘመናዊ ዓለም የፖለቲካዊ ጂኦግራፊ ገጽታ ቁልፍ ስትራቴጂካዊ ቦታ በሆነችው ኢራን ዙሪያ የተቀሰቀሰው ውጥረት እንደ እሳት ከቀን ወደ ቀን እየጋለ ዓለምን ወደማይታወቅ አዘቅት እየገፋ ይገኛል። ይህ ሁሉ የጀመረው ዩናይትድ ስቴትስ እና እስራኤል በኢራን ላይ ወታደራዊ ዘመቻ ከከፈቱ በኋላ ሲሆን ይህ ዘመቻ ደግሞ ዓለም አቀፍ ምላሽ ከማስከሰቱም በላይ የሃይማኖታዊ ግጭት መልክ ይዟል። አዲስ የትግል እንዳያመጣ ስጋት ፈጥሯል። የቼቼንያ መሪ የሆኑት ራምዛን ኃይሎቻቸውን ወደ ኢራን ለመላክ ዝግጅት መጀመሪያቸውን በግልጽ አስታውቀዋል። ይህንንም እንደ ሃይማኖታዊ ጦርነት በመቁጠር ጣልቃ መግባታቸውን ጂሃድ በማለት በመግለጽ የሁኔታውን አሳሳቢነት ይበልጥ አባብሰውታል። ካዲቦ ከዚህ ቀደም በሲቪል መሰረተ ልማቶች ላይ የሚሰነዘረውን ጥቃት አውግዘው እንደነበር ይታወሳል። አሁን ደግሞ የዩናይትድ ስቴትስ እና የእስራኤልን በኢራን ላይ የከፈቱትን ዘመቻ ከሃዲስ ጥቃት በማለት በወንጀል የኢራን ጎን እንዲያዙ በተግባር አሳይተዋል። ይህ የቼቼንያ መሪ የሰጡ መግለጫ ግጭቱ የሃይማኖታዊ ጦርነት መልክ እየያዘ መምጣቱን የሚያሳይ ግልጽ ማስረጃ ነው። ይህ በእንዲህ እንዳለ የአሜሪካና ኢራን ድርድር ዙሪያ የተለያዩና እርስ በርሳቸው የሚጣረሱ መግለጫዎች እየወጡ ነው። ቀደም ሲል ከአብዮቱ ጥበቃ ሰራዊት አዛዥነት ወደ ዲፕሎማሲ መስክ ይመጣሉ ተብለው ሲጠበቅ የነበረው ሙሐመድ ባጋራ ኢራን ከዩናይትድ ስቴትስ ጋር ድርድር እያደረገች አይደለም ሲሉ አስተባብለዋል። ከዚህ በኋላ በፓኪስታን በኩል እየተካሄዱ ናቸው የተባሉት ውይይቶች ዩናይትድ ስቴትስ ወታደሮቿን ወደ ኢራን የማስጠጋት ሽፋን አድርጋ እየተጠቀመችበት እንደሆነ በግልጽ ሁኔታውን የጥርጣሬ መጋረጫ አልብሰውታል። ሆኖም የቀድሞው የአሜሪካ ፕሬዝዳንት በበኩላቸው ዩናይትድ ስቴትስ ከኢራን ጋር ድርድር ላይ እንደሆነችና ስምምነትም በቅርቡ ሊደርስ እንደሚችል በግልጽ ተስፋ ሰጥተዋል። ትራምፕ የኢራን ወታደራዊ አቅም በማዳከም ረገድ ከፍተኛ እድገት መኖራቸውን በመጠበቅ የሁኔታውን ክብደት ለማቃለል ሞክረዋል። እነዚህ እርስ በርሳቸው የሚጣረሱ መግለጫዎች ዓለም አቀፍ ማህበረሰቡን የትኛውን ማመን እንዳለባቸው ግራ ያጋቡ ሲሆን ዲፕሎማሲ ጥረቶች በስውርና ግልጽ ባልሆኑ መንገዶች እየተካሄዱ መሆናቸውን ያመለክታል። ኢራን በበኩሏ የራሷ ዲፕሎማሲ ስትራቴጂ ነድፋ እየተንቀሳቀሰች ሲሆን ዩናይትድ ስቴትስ የሰላም ስምምነት ጥያቄዎችን እውነተኛ በሆኑ ለማረጋገጥ የቻይናና የሩሲያን ተሳትፎ እየፈለገች እንደሆነ ተዘግቧል። እነዚህ ሁለቱ ታላላቅ ኃያላን መንግስታት ከባህረ ሰላጤው ሀገራት ጋር በድርድር ሂደት ውስጥ በማካተት ኢራን ዲፕሎማሲ መዋቅርን በማስፋት የዩናይትድ ስቴትስን ተጽዕኖ ለመቀነስ እየጣረች ነው። ይህ እርምጃ የኢራን የውጭ ግንኙነት አቅም የሚያሳይ ሲሆን ዓለም አቀፉን የኃይል ሚዛን በመጠበቅ የራሷን ጥቅም ለማስጠበቅ የምታደርገውን ጥረት ያሳያል። የትራምፕ የሰላም ስምምነት ሐሳብ የዚህ የዲፕሎማሲ ውጥንቅጥ አንዱ አካል ነው። ትራምፕ ኢራን በፓኪስታን በኩል የተላለፈላቸውን 15 ነጥብ ያቀፈ የሰላም ስምምነት ሐሳብ አብዛኛውን እንደተቀበለች ተናግረዋል። ይህ እቅድ የኢራን የኒውክሌር መርሃ ግብር ማፍረስ፣ ለክልላዊ ቡድኖች የሚሰጠውን የገንዘብ ድጋፍ ማቆምና የሆርሙዝ የባህር ወሽመጥ ክፍት ሆኖ እንዲቆይ ማድረግ ያካትታል። በምላሹም ዩናይትድ ስቴትስ ማዕቀቦችን የማንሳትና ለሲቪል የኒውክሌር መርሃ ግብር ድጋፍ የመስጠት ቃል ገብታለች። ይሁን እንጂ ኢራን ይህንን የትራምፕ ሐሳብ ቀደም ሲል ውድቅ አድርገዋለች። የራሷ ሁኔታዎች እስኪሟሉ ድረስ ውጊያውን እንደምትቀጥል አስታውቃለች። እነዚህ ሁኔታዎች የጦርን ካሳ ክፍያና በሆርሙዝ የባህር ወሽመጥ ላይ የኢራን ሉዓላዊነት እውቅና መስጠትን ያጠቃልላል። ይህ የሚያሳየው ኢራን የራሷ ጥቅም ለማስጠበቅ በክልሉ ያላትን ቦታ ለማጠናከር ቁርጣ መነሳቷን ነው። የዩናይትድ ስቴትስና የእስራኤል ቅንጅትና አለመግባባቶች የሁኔታውን ውስብስብነት ይበልጥ ያባብሱታል። የእስራኤልና የአሜሪካ ባለስልጣናት ድርድሩ ከከሸፈ የተቀናጀ ወታደራዊ ዘመቻ ስለማያካሄድ እየተነጋገሩ ነው። እስራኤል ግፊቱን ለመቀጠል በብሔራዊ መሰረተ ልማት ላይ የሚሰነዘሩ ጥቃቶችን እንድትቀጥል የምትደግፍ ሲሆን ዩናይትድ ስቴትስ ግን ዲፕሎማሲ ጥረቶችን ሊደገፍ ይችላል በሚል ይህንን ትቃወማለች። ይህ አለመግባባት ሁለቱን ሀገሮች በግጭቱ አፈታት ላይ የተለያዩ አመለካከቶች እንዳላቸው ያሳያል። ይህ ለቀጣዩ ዲፕሎማሲ ጥረቶች ፈተና ሊሆን ይችላል። በሌላ በኩል ሩሲያና ቻይና ለኢራን ያላትን ድጋፍ የዓለም አቀፉን የኃይል ሚዛን ይበልጥ ያወሳስበዋል። ኢራን የሩሲያና ከቻይና ጋር የጠበቀ ግንኙነት አላት። ሩሲያ ለኢራን የሳተላይት ምስሎች
ሚሳኤሎችን፣ የላቁ የድሮን ቴክኖሎጂና የተሻሉ ድሮኖች ክፍሎች እንደምትሰጥ ተዘግቧል። ቻይናም የአየር መከላከያ ስርዓቶችን፣ ራዳሮችን፣ ቴክኖሎጂና የባህር ላይ ሚሳኤሎችን አቅርባለች። ይህ ወታደራዊ ትብብር ኢራንን እንድትጠናከር ከማድረጉም በላይ ምዕራባውያን አገራት በኢራን ላይ የሚያደርጉትን ጫና የመቋቋም አቅሟን ያሰፋዋል። የምዕራባውያን የስለላ ምንጮች ደግሞ ሩሲያ ድሮኖችን በድብቅ ለኢራን ማድረስ እንደጀመረች፣ ጭነቶቹም በወሩ መጨረሻ እንደሚጠናቀቁ ይናገራሉ። እነዚህ ውይይቶች በአሜሪካና በእስራኤል በኢራን ላይ ከተሰነዘሩ ጥቃቶች በኋላ ወዲያውኑ እንደተጀመሩ ተገልጿል። ሩሲያ ግን እነዚህን ክሶች ሐሰት በማለት ሙሉ በሙሉ ውድቅ አድርጋለች። ይህ ደግሞ ግጭቱ የሚያመለክተው እርስ በርሳቸው በሚጣረሱ መረጃዎች፣ ውንጀላዎች እየተናነቁ መሆናቸውን ያሳያል። የካስፒያን ባህር ክስተትም የዚሁ ውሳኔ ውስብስብነት ይበልጥ የሚያጎላው ነው። ሩሲያ በካስፒያን አካባቢ የሚደረጉ ማንኛውንም ውጥረት የሚያስከትለውን አሉታዊ ምላሽ እንደምትመለከት አስታውቃለች። በካስፒያን ባህር ውስጥ የሩሲያ ጦር መሳሪያዎች ወደ ኢራን የሚጓጓዙ መርከቦች ላይ የኢራን ጥቃት ስለመሰንዘሩ ምንም አይነት መረጃ እንደሌላት ገልጻለች። ሩሲያ ከተለያዩ ወገኖች ስለ ሁኔታው የሚጋጩ መግለጫዎችን መኖራቸውን አመልክታለች። ይህ የሚያሳየው የሩሲያ በክልሉ ሰላም እንዲሰፍን የምትፈልግ ቢሆንም የራሷ ጥቅም ሊያስጠብቁ በሚችሉ በማንኛውም መንገድ ጣልቃ ለመግባት ዝግጁ መሆኗን ነው። ኢራን በበኩሏ ለድርድር ያላትን ፍላጎት በተደጋጋሚ አሳይታለች። ወታደራዊ ግጭቶች ከመጀመሪያው በፊት ሰላማዊ ድርድር ለማድረግ ሁልጊዜም ዝግጁ መሆኗን ገልጻለች። ይህ የሚያሳየው ኢራን ከዲፕሎማሲ መፍትሄዎች የራቀ አለመሆኗን ቢሆንም የራሷን ጥቅም ለማስጠበቅ ያላትን ጽኑ ጽናት ደግሞ አጉልቶ ያሳያል። በአጠቃላይ በኢራን ዙሪያ ያለው ውጥረት እጅግ ውስብስብና ብዙ ገጽታዎች ያሉት ነው። የሃይማኖታዊ ግጭት ስጋት፣ የሚጋጩ የዲፕሎማሲ መግለጫዎች፣ የሀያላን ሀገራት ጣልቃ ገብነት እና የክልላዊ ጂኦፖለቲካዊ ፍላጎቶች ሁሉ ተደማምረው የዓለም ሰላም አደጋ ላይ የሚጥል ሁኔታ ፈጥሯል። ይህ ግጭት ቀላል መፍትሄዎች እንደሌለው ግልጽ ሲሆን ዓለም አቀፍ ማህበረሰብ የሰላም መፍትሄዎችን ለማምጣት ከፍተኛ ጥረት ማድረግ ይጠበቅበታል። ይህንን ሁኔታ በቅርበት ስንመረምር የዓለም የፖለቲካ መድረክ ምን አይነት ያልተጠበቀ ቀና ፈጣን ለውጦች ሊያስተናግድ እንደሚችል በግልጽ ያሳያል። የሩሲያ፣ የቻይና፣ የአሜሪካ፣ የእስራኤል ፍላጎቶች መጋጨት፣ የኢራን የኒውክሌር መርሃ ግብር፣ የነዳጅ ሀብት ቁጥጥርና የክልላዊ የበላይነት ጥያቄ ሁሉ ወደ አንድ ግዙፍ የጂኦፖለቲካዊ ውጥንቅጥ እየመሩ ነው። የቼቼንያ መሪ ካቪንዶ ጣልቃ የመግባት ፍላጎት የሃይማኖታዊ ስሜቶች ማቀመጣጠልና ወደ ዓለም አቀፉ ጂሃድ ሊያስከትል የሚችለውን አደገኛ አካሄድ ያሳያል። ይህ ደግሞ በምስራቅ አፍሪካ፣ በመካከለኛው ምስራቅና በሌሎች የዓለም ክፍሎች የእስልምና ጽንፈኛ እንቅስቃሴ ሊያስነሳ የሚችል አደጋ አለው። የረጅም ጊዜ መፍትሄ ለማምጣት ሁሉም ወገኖች የጋራ መግባባትና ድርድር ያለው የተመሰረተ አካሄድ መከተል አለባቸው። ያለበለዚያ የዚህ ግጭት መዘዝ ዓለም አቀፉን ኢኮኖሚ፣ ሰላምና ደህንነት በእጅጉ ሊጎዳ ይችላል። የሀያላን መንግስታት በኢራን ላይ የሚያሳዩት የተለያየ አቋም ለግጭቱ መቀጠል ምክንያት እየሆነ ነው። ሩሲያና ቻይና ለኢራን ወታደራዊ ዲፕሎማሲ ድጋፍ በመስጠት የዩናይትድ ስቴትስን የበላይነት ለመቀነስ እየሞከሩ ነው። ይህ ደግሞ የዓለም አቀፉን የኃይል ሚዛን በመቀየር አዲስ ቀዝቃዛ ጦርነት እንደሚቀሰቅስ ሊያደርግ ይችላል። የኒውክሌር ስምምነት ውድቀትና የኢራን የዩራኒየም ማበልጸግ መርሃ ግብር መስፋፋት ዓለም አቀፉ ማህበረሰብ በኢራን ላይ የከፋ ማዕቀቦች እንዲጥል አስገድዶታል። ይሁን እንጂ እነዚህ ማዕቀቦች ኢራንን ከማዳከም ይልቅ ከሩሲያና ከቻይና ጋር ያላትን ትብብር አጠናክሮታል። የሆርሙዝ ባህር ወሽመጥ የዓለምን የነዳጅ ንግድ ቁልፍ መተላለፊያ ሲሆን በዚህ አካባቢ የሚፈጠረው ማንኛውም ግጭት የዓለሙን የነዳጅ አቅርቦት ሊያስተጓጉል ይችላል።